ከቀይ ባህር ተብለን ተገፍተን አሁን የሩቅ ተመልካቾች ሆነናል። አባይ ግን የሚመነጨውም ከኛ ስለሆነ ልንርቀው አንችልም። ፈለገው ቢሆን ይኸው ከኛው ስለሚወጣ ነው እንጂ ለምሳሌ ግብጾች እና እንግሊዞች እና ጣሊያኖች በኋላም ደግሞ እንግሊዞች ራሳቸው ያወጧቸውን ዶክመንቶች በሙሉ ብትመለከቱ በተቻለ መጠን የአባይን መነሻና የአባይን ፍሰት የነበረበትን ጎጃምን እና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ። ብዙ ጥረቶች እና የአባይን ምንጭ ፍለጋ ብለው እነ ጄምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም፣ የቅኝ ግዛት ፍላጎት ነው። ለዚህ ነው እኛ ራሳችን ከአባይ ጋራ ለሺህ ዘመን ኑረን እንግዲህ ዓለም ከተፈጠረ ጀምሮ ከአባይ ጋራ የኖረው የኛ ገበሬ ነው ሲያርስ እና እሱ አገኘው ያልተባለውን የአባይ ምንጭ ጄምስ ብሩስ አገኘው ይባላል። እንዴ እኛ አይደል እንደ አብረ ነው የኖር ነው ከየት መጥቶ ነው እሱ የሚያገኘው? ይሄ ማለት እኮ እናንተ የወለዳችሁትን ልጅ የልደት ሰርቲፊኬት የሰጠው ቀበሌ እሱ ነው የወለደው እንደማለት እኮ ነው። እንዴ የልደት ሰርቲፊኬት መስጠት እንደመወለድ ከመቼ ጀምሮ ነው መቆጠር የጀመረው? እኛም ተቀብለነው ለብዙ ዘመን አባይን ምንጭ ያገኘው ጄምስ ብሩስ ነው እያልን ነው ስንማርና ስናስተምር ነው። ይሄ ሁሉ የትርክት ነገር የመጣው እነዚህ ሁለቱ ነገሮች ናቸው። አሁንም ኢትዮጵያ ፈተናዋን የምታየው በእነዚህ በሁለቱ ምክንያት። ለዚህ ነው አሁን ተመልሰን እንደገና መጠየቅ ሪክሌምን ማድረግ አለብን። እየሸሸን የት ድረስ እንመጣለን? ለምን ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው መጨረሻ ሽሽታችን። ከአባይ እየሸሸን ብንሄድ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለቱ ውጭ ስለማይሆን መነሻችን ይሄ መሆን አለበት የምንለው ለዚህ ነው። ይሄንን ለማድረግ ጠላቶቻችን ሁል ጊዜ ባለፉት ዘመናት ኢላማ የሚያደርጓቸው እነዚህን ነገሮች ነው። የኛ የኪነ ጥበብ ስራዎች ትኩረት ቢያደርጉባቸው መልሶ እንደ መቋቋም የምንቆጥራቸው እነዚህ ጉዳዮች ነው። የመጀመሪያው አባይን ነው። ይሄ ከድሮ ጀምሮ አባይን ለመውሰድ አባይን ቅድም እንደነገርኳችሁ ቆርሶ ከኢትዮጵያ ለማውጣት ያልተሞከረ ሙከራ የለም። እሱ ብቻ አይደለም፣ በዘመናት ውስጥ በኋላ ማየዋለሁ አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። እሱም በኋላ ስለምናየው አለ ነው። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመጎመጀችው እንድትኖር የማድረግ ስራ ነው ሲሰራ ይኖር። ሶስተኛው የኢኮኖሚ ጥንካሬዋን ማዳከም ነው። ለምን የሀገር እድገት ከኢኮኖሚያዊ ጥንካሬ ጋር የሚሄድ ነው። ይሄ በስነ ቃል ተብሏል፣ በማዳከም በብዙ መንገድ የኢትዮጵያ እንደው ሌላ ተውትና አንድ ምሳሌ እንደው እናንተም እንድታስተውሉት ብታዩት እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። አዲስ አበባ አሁን ያለውን የወንዝ ዳር ልማት እርሱት እና አዲስ አበባ ከ2015 በፊት የነበረችው አዲስ አበባ ላይ እንወያይ። የኢትዮጵያ ድሆች የሚኖሩት ወንዝ አጠገብ ነው። የኢትዮጵያ ሀብታሞች የሚኖሩት ከወንዝ ርቀው ነው። የኢትዮጵያ ቆሻሾች የሚኖሩት ወንዝ ውስጥ ነው። የኢትዮጵያ ንጽህና የሚገኘው ከወንዝ ውጭ ነው። ኢትዮጵያ ውስጥ ህገወጥ ግንባታ፣ የቆርቆሮ ቤት፣ የጭቃ ቤት የሚገኘው ወንዝ አጠገብ ነው። በጣም ጥሩ ቦታዎች የሚገኙት ከወንዝ ርቀው በነቦሌና በእነንትን ነው። የወንጀል የምን መሰባሰቢያ ተደርገው የሚቆጠሩት የወንዝ ዳር አካባቢዎች ናቸው። የጤናማ የመዝናኛ ቦታዎች ተደርገው የሚቆጠሩት ሌሎች ናቸው። ይሄ በከተማ ብቻ አይደለም፣
ወርዳችሁ ብታዩ ወንዝ ዳር የሰይጣን ያጋንንት የቆሌ የውቃቤ የጅኒ መጠራቀሚያ ተደርጎ ነው የሚቆጠረው። የጤነኛ ሰው መኖሪያ አይደለም፣ የጅኒ የምን ምናምን መኖሪያ ነው። በሌላው ዓለም ስታዩት የጅኒ አይደለም፣ የሀብታም መኖሪያ ነው። ወንዝ ዳር ከተሞች የሚሰሩት ወንዝ አጠገብ። የኛ ከተሞች ደግሞ በተቻለ መጠን ከወንዝ መራቅ ነው የሚፈልጉት። ይሄ እሳቤ ዝም ብሎ የመጣ እንዳይመስላችሁ። እንደ ኪነ ጥበብ ሰው እንደ የዚህን ሀገር ችግር ለመፍታት እንደሚነሳ ሰው ቁጭ ለመመርመር ያለብን ለምንድን ነው እንደዚህ ይሆን ነው? ለምን ነው ወንዝ እንድንፈራ፣ ለምን ውሃ እንድንጠላ ወንዝ እንድንፈራ ለምን ነው የተደረገው? ለምንድን ነው? ባህር ዳር ብትሄዱ እኮ አሁን ነው ጣና እየተከፈተ ሰው ወደ ጣና እንዲሄድ እየተደረገ ያለው። አሁን እኮ ነው ጣና እንዲከፈት እየተፈለገ ያለው እንጂ ዛፍ ዙሪያውን ነበረ። ሰው መንገዱ ብዙዎቻችሁ ውጭ ሀገር ሄዳችኋል። ሐይቅ ዳር ያሉ መንገዶች ሰው ሐይቁን እያየ እንዲሄድ የሚያደርጉ መንገዶች አሉ፣ ወንዙን እያየ እንዲሄድ የሚያደርጉ። የባህር ዳር ከተማን መንገድ ብታዩት ግን ከሐይቁ በጣም የራቀ መንገድ ነው። ሐይቁን ሰው እንዳያይ ተደርጎ ነው መጀመሪያውን የሚሰራው። ሰውም ወደ ሐይቁ ከሄደ ስቦ ጅኒው ያስገባኛል ስለሚል ከነመኪናው እንዳያስገባው ርቆ ነው መንገዱም የተሰራው። ይሄ እሳቤ ለምን መጣ? ይሄ እሳቤ አይመስላችሁም ወይ? አባይ የሚባለውን ነገር ፈርተነው እንድንኖር። አባይ ርቀን ነው እኮ የኖር ነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ ነው። ሌላው ህብረ ብሔራዊ አንድነታችን ነው። የኢትዮጵያን አንድነት ማናጋት ኢትዮጵያን አሳልፎ ለመስጠትና ለማፈራረስ በጣም ቀላሉ መንገድ ነው። ስለዚህ ኢትዮጵያ በአንድነቷ ያልተፈተነችበት ዘመን የለም። ብዙ ተሰርቷል፣ ብዙ ተጽፏል፣ ብዙ ነገሮች ተሰርተዋል። ይህን ብዙ አልሄድበት። ሌላው ዓለም አቀፋዊ ተሰሚነታችንን ማፍረስ ነው። በተለይ አድዋ ለኛ የጥንካሬያችን፣ የአንድነታችን፣ የነጻነት ፋና ወጊያችን ነው ብለን እንደምንለው ሁሉ አድዋ ጣጣም ይዞ መጥቶብናል። በረከት ብቻ እንዳይመስል ያመጣችው አድዋ ጣጣም ጥቶብናል። በዓለም አቀፍ ደረጃ ኢትዮጵያ የሚባለውን ስም እንዲጠላ ለማድረግ ያልተፈነቀለ ድንጋይ የለም። የኢትዮጵያ ስም በረሃብ እንዲታወቅ፣ በእርስ በርስ ጭካኔ እንዲታወቅ፣ በምናምን እንዲታወቅ ጣጣውን ሁሉ ጎትቶ ያመጣው አንዱ አድዋ ነው። እነዚህን ሰዎች አድዋ የሚባለው ገጽታ በሌላ ገጽታ እንዲተካ ለማድረግ ብዙ ተሰርቷል። ይሄ የኢትዮጵያን ዓለም አቀፋዊ ተሰሚነት ለማዳከም የተሰራ። እነዚህ ሁል ጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል። ምን አይነት ዋጋ ስላላቸው ነው? እነዚህ እንድታዩዋቸው ነው። ምክንያቱም የሀገሮች አቀማመጥ ብዙ ዋጋ አለው። ወይ ተጋላጭ ያደርጋቸዋል ወይም ደግሞ ተጠቃሚ ያደርጋቸዋል። እኛ ተጠቃሚም አድርጎናል፣ ተጋላጭም አድርጓል። ኢትዮጵያ የብዙ ወንዞች መፍሰሻ መሆኗ፣ ኢትዮጵያ በተራሮቿ ምክንያት የአርበኞቿ ጀግንነት እንዲጨመርበት መሆኑ ብዙ ጠቅሞናል። በስልጣኔ ረገድ ብዙ ጠቅሞናል። በሌላ በኩል ደግሞ በጂኦስትራቴጂክ አቀማመጣችን ምክንያት በአፍሪካ ቀንድ ላይ መቀመጣችን ደግሞ ዓለም ያላያቸውን ጦርነቶች በሙሉ እንድናይም ደግሞ አሳልፎ ሰጥቶናል። እና አንድ ሀገር ባላት አቀማመጥ ምክንያት ትጠቀማለች፣ ባላት አቀማመጥ ምክንያት መከራ ታያለች። አሜሪካና እንግሊዝን ውሰዱ። የሁለተኛው ዓለም ጦርነትም የአንደኛው ዓለም ጦርነትም አውሮፓ ውስጥ ነው የተደረገው። በመጨረሻ አሸናፊ ሆና የወጣችው ግን አሜሪካ ናት። ለዚህ አንዱን እድል የሰጣት አቀማመጧ ነው። አሜሪካ እንደ ጀርመን፣ እንደ ፈረንሳይ ወይ እንደ ቤልጂየም ወይ እንደ ጣሊያን አውሮፓ ውስጥ በመሬት የምትገኝ ሀገር አይደለች። ስለዚህ የነ ሂትለር የምድር ጦር ሊደርስባት አልቻለም። ወይም በዛ ዘመን የነበረው የአውሮፕላን ጦርነት በተለይ የአውሮፕላን ቴክኖሎጂ እንደ አሜሪካ ባለው ላይ ጫናም ያሳድር አልነበረም። በባህር ተከባ ከአውሮፓ ርቃ መኖሯ ጠቅሟታል በዛ ጊዜ። ስለዚህ የጦርነት ሜዳውን አውሮፓ ላይ አድርጋ አሸናፊነቱን ነው እሷ የወሰደችው። እና አንድ ሀገር በነበረው አቀማመጥ ለዕዳም ለጥቅምም ይውላል። ኢትዮጵያንም
ሁኔታ ከዚህ አንፃር መገምገም መቻል አለብን። የሀገራት ደህንነት መወሰኛም ጭምር ነው። የጂኦ ስትራቴጂካ ቁመናችን የዛችን ሀገር ደህንነት ይወስነዋል። ሴኩሪቲ ማለት ነው ደህንነት ስንል ያ ሀገር በጤናው እየኖረ ነው አይደለም የሚለውን ይወስነዋል። የኢትዮጵያ አቀማመጥ በረከትም መርገምም ጭምር ነው ለኢትዮጵያ። በረከቱን ከፍ አድርጎ መርገሙን መቀነስ ደግሞ የኛ የዜጎቿ ድርሻ ነው። ሁሉም ሀገር ይሄ ጣጣ አለው በየራሱ እንደየራሱ ሁኔታ ማለት ነው። እድልም አለው። እነዚህ የምታዩቸው ድሎች ናቸው። ኢትዮጵያ በዚህ አካባቢ መሆኗ ብዙ ድሎችን ሰጥቷታል። ከጥንት ስልጣኔያችን ለታላላቅ ሃይማኖቶች ከነበረን ቅርበት የብዙ ቋንቋዎችና ባህሎች መናኸሪያ እንድትሆን የአፍሪካና የእስያ መገናኛ የአፍሪካና የአውሮፓ መገናኛ እንድትሆን በምግብ እንኳን በጣም ብዙ አይነት የምግብ ሁኔታዎች ብዙ አይነት የእህል አማራጮች፣ የዛፍ አማራጮች፣ የእንስሳ አማራጮች፣ ለጤና የሚሆኑ እጽዋት አማራጮች እንኳን እንድናገኝ አድርጎናል። አንድ እንደው እንድታስተውሉት ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ነው እንጂ ተነቅቶ የተከለከለው ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ትልልቅ እንስሳትን ትልልቅ እጽዋትን ይዘው አይሄዱ። በተለይ ከእስያ አካባቢ የሚመጡ የነበሩት ይዘው የሚሄዱት የሳር ዘር ነው። እኛም ብዙ ጊዜ ሰው አሁን ሳር ይዞ ብታዩት እናንተ ምን ያደርግለታል ብላችሁ ነው እንጂ የምታዩት እየሰረቀ ነው ብላችሁ አታስቡ። ብዙ አይነት ሳር ግን ተሰርቀናል። ለመድኃኒት የሚሆን ለምግብ የሚሆን ለሽቶ የሚሆን የአሮማቲክ የምንላቸው ብዙዎቹ ለምን ኢትዮጵያ ውስጥ ባለ 4 አይነት አንዳንድ ጊዜ እስከ 6 አይነት የሚሄድ የመልክዓ ምድርና የአየር ሁኔታ ያለበት ሀገር ስለሆነ እዚህ ሀገር ውስጥ ሊበቅል የማይችል አይነት ነገር የለም። የት ነው ያለው የሚለው ብቻ ነው የሚወሰነው። በዚህ ምክንያት ይሄ የኛ አቀማመጥ ለነዚህ ሁሉ ጠቅሞናል። ለነዚህ ሁሉ ነገሮች ጠቅሞናል። በሌላ በኩል ፈተና ቢያመጣብንም ኢትዮጵያ ውስጥ ከ130 ሜትር የባህር ጠለል በታች እስከ 4620 ሜትር ከታች እስከ ላይ ድረስ ያላት ሀገር ናት። በእነዚህ ሁሉ ለቱሪዝም ብትሉ ለግብርና፣ ለማዕድን፣ ለመከላከያ ለብዙ አይነት የሚሆን እድል ሰጥቶናል። ሁሉንም አይነት ነገሮች እንድናገኝ አድርጎናል። ፈልገን አስሰን ደርሰንበታል አልደረስንበትም ካልሆነበት በስተቀር ኢትዮጵያ ውስጥ የለም ሊባል የሚችል ነገር ራሱ የለም ነው እስኪባል ድረስ ማለት ነው። ሁሉም ነገር እንዲኖራት አድርጓታል። ይሄ ደግሞ በሌሎች ዘንድ ሁልጊዜ የትኩረት መነሻ ቅኝ ለመግዛት እሷን ለመያዝ እሷን ተቆጣጥሮ ሌሎችን ለመቆጣጠር የመፈለግ ፍላጎት እንዲቀሰቀስ ደግሞ አድርጎታል። ያው ወርቅ በሌለበት አካባቢ የሚዘረፍ ነገር በሌለበት አካባቢ ሌባ አይዞርም እንደምታውቁት። ይሄ በአንድ በኩል በረከት በሌላ በኩል ፈተና አምጥቶታል የምንለው ይሄን ነው። ኢትዮጵያ ውስጥ ከ10 በላይ ወንዞች ወደ አካባቢያችን ይፈሳሉ። ከኢትዮጵያ መንጭተው ወደ ሱዳን፣ ወደ ሶማሊያ፣ ወደ ኤርትራ ይፈሳሉ። ወደ ኢትዮጵያ የሚመጣ አንድም ወንዝ የለም። ከኢትዮጵያ የሚሄድ እንጂ ወደ ኢትዮጵያ የሚመጣ ከጎረቤት ወደ ኢትዮጵያ የሚመጣ አንድም ወንዝ የለም። ከኛ ወደዛ መሄድ ግን ብዙ ወንዝ አለ። ስለዚህ የውሃ ጉዳይ ሲነሳ ዝም ብሎ የውሃ ጉዳይ ብቻ እንዳይመስላችሁ። ሁልጊዜ እየሰጣችሁን ኑሩ፣ እናንተ ግን ምንም አታድርጉ የሚል ፍላጎት መነሻ ነው። ከኛም ይሄዳል ወደኛም ይመጣ ግን የለም። ከ20 እስከ 30 የሚደርስ ታላላቅ ሐይቆች ያሉበት ሀገር ናት። ሐይቅ ተብለው የተመዘገቡ ማለት ነው። በተለይ ደግሞ የስምጥ ሸለቆ ወደ 1000 ኪሎ ሜትር በላይ የሚያቋርጣት ሀገር ናት። የስምጥ ሸለቆ የሐይቆች ቦታ ነው፣ የማዕድን ቦታ ነው፣ የብዙ ነገሮች መገኛ ቦታ ነው። በተለይ ደግሞ እንደ ስንዴና እንደ ሩዝ ያሉ ቦታዎችን ለማምረት በጣም ምቹ ቦታ ነው። ይሄ ሁሉ ፖቴንሻል
ለኢትዮጵያ እድል ነው። በሌላ በኩል ደግሞ እሷን ለሚፈልጉት ደግሞ ኢትዮጵያን ትንኮሳ ለመፈጸም መነሻ ነው። ከ1948 በላይ ስም ያላቸው ተራሮች መገኛ ናት ኢትዮጵያ። ከ1948 በላይ። ለዚህ ነው ኢትዮጵያን ለመውረር የመጡ ወራሪዎች በሙሉ የተዋጓቸው የኢትዮጵያ አርበኞች ብቻ ሳይሆን የኢትዮጵያ መልክዓ ምድሮች ጭምር ናቸው የሚባለው በዚህ ምክንያት ነው። የገጸ ምድርና የከርሰ ምድር ሀብቶች የሞሉባት ሀገር ናት። ስለዚህ ስለ ኢትዮጵያ ብለን ስናወራ ስለ እነዚህ ሁሉ ሀብቶች ነው የምናወራው። በዚህ ምክንያት ኢትዮጵያ ውስጥ እስከ ዛሬም ወደፊትም እነዚህ ሶስት አይነት ጦርነቶች ይገጥሙናል። ምን ጊዜም ቢሆን አይቀርልንም። እንቋቋመዋለን፣ እናሸንፈዋለን ነው እንጂ ይህን ሁሉ ነገር ይዘን ወደ ኢትዮጵያ የሚሰነዘር ጦር መኖሩ አይቀሬ ነው። ለምን? የወርቅ ሀብት ያለበት ቤት ሁል ጊዜም ቢሆን የጠላት ኢላማ ነው። ጥሩ ጠባቂ አድርጎ ጥሩ ሴኩሪቲ አስቀምጦ በተለያዩ ቴክኖሎጂዎች ሊጠብቀው ይችላል ነው እንጂ ማንም አይፈልገውም ማለት ግን አንችልም። ስለዚህ የኛ መዳኛችን በራሳችን ጥንካሬ ላይ የተወሰነ ነው ማለት ነው። የመጀመሪያው የቴክኖሎጂ ጦርነት ነው። ይሄ ከመጀመሪያው ጀምሮ ከጥንት ዘመን ጀምሮ የመከላከያ ቴክኖሎጂን የሌሎች ቴክኖሎጂዎች ብልጫ ባነበረን ጊዜ አሸንፈናል፣ ብልጫ ባጣን ጊዜ ደግሞ ተሸንፈናል። በማይጨውና በአድዋ ጦርነት መካከል የነበረው ልዩነት እሱ ነው። እንደምታውቁት በአድዋ ጦርነት ጊዜ በእኛና በጣሊያኖች መካከል የነበረው የጦር መሳሪያ ልዩነት ብዙም አልነበረም እና አፄ ምኒልክ ቀድመው ከፈረንሳዮች ጋር በነበራቸው ግንኙነት በጣም የተሻሉ የጦር መሳሪያዎችን የማግኘት እድል ነበራቸው። እንዲያውም በጣም ደከም ያሉትን ጦር መሳሪያዎች ከጣሊያን በሚማረኩበት ጊዜ መልሰው አልተጠቀሙባቸው፣ ወደ ግምጃ ቤት ነበር የሚልኳቸው። በዛ ጊዜ የኛ የሀገር ፍቅር ስሜት የአርበኞቻችን ጀግንነት ከነበረን ዝግጅት ጋር ተጣጥሞ ማሸነፍ ቻል። በማይጨው ጦርነት ግን በሰማይ መምጣት ሲጀምር በቴክኖሎጂ ተበለጠ። ስለዚህ አንዱ ሁልጊዜ የማይቀርልን የቴክኖሎጂ ነው። ኢትዮጵያ ሁልጊዜ መዘጋጀት ያለባት በቴክኖሎጂ። ቻይናዎች በዚህ ነው ያሸነፉት ዓለምን፣ ጃፓኖች በዚህ ነው ያሸነፉት፣ ሌሎችም በዚህ ነው ያሸነፉት። ሁለተኛው አካላዊ ጦርነት አይቀርልንም። ባንዳና ባዳ መግጠማቸው ስለማይቀር ምንጊዜም አካላዊ ጦርነት አይቀርልንም። አካላዊ ጦርነት ማለት አሁን የውስጥ እርስ በርስ ግጭትም ይሁን በተለያየ ስያሜ የሚመጡ ድንበር ዘለል ግጭቶችም ይሁኑ አይቀሩልንም። እነዚህ መከላከል ነው የምንችለው። ወፎች በጭንቅላታችን እንዳይበሩ ማድረግ አንችልም። የምንችለው ጭንቅላታችን ላይ ጎጆ እንዳይሰሩ ማድረግ ነው እንደሚባለው ማለት ነው። እና እናንተ እዚህ በተቀመጥንበት ሰዓት ብዙ ወፎች እየበረሩ ነው በእኛ ጭንቅላት ላይ። እሱን አንችልም፣ አትብረሩ ማለት አንችልም። እኛ ጭንቅላት ላይ ጎጆ እንዳይሰሩና እንቁላል እንዳይጥሉ ማድረግ እንችላለን። ጠላት አይኑር ማለት አንችልም። እኛ ተዘጋጅተን ግን ጠላቶቻችን ፍላጎታቸውን ወደ ተግባር እንዳይቀይሩት ግን ማድረግ እንችላለን። ሶስተኛው የትርክት ጦርነት ነው። በተለይ እኔና እናንተን የሚመለከተው በማህበራዊ ሚዲያውም በመጻሕፍቱም በጥናቱም በዘፈኑም በአባባሉም በምኑም የማይቀርልና በኋላ ማነሳው አንዱ የትርክት ጦር። እነዚህ ሁል ጊዜ ይኖራሉ። ስለዚህ ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናቸው። ለአካላዊው ጦርነት ስንጠራ እንሄዳለን። አሁን መከላከያ አለ፣ ፖሊስ አለ፣ ሚሊሻ አለ። አስፈላጊ ሲሆን ግን ሂዳችሁ ታውቃላችሁ፣ እስከ ግንባር ድረስ ዘምታችሁ። ስንጠራ እንሄዳለን። ለሱ ስንጠራ ነው የምንሄደው። ለቴክኖሎጂ ጦርነት የቻላችሁ ግቡበት፣ ያልቻላችሁ ልጆቻችሁን አስተምሩ። የኔና የናንተ ልጆች ኢትዮጵያን በቴክኖሎጂ ከፍ የሚያደርጉ እንዲሆኑ እንምከራቸው። የቻልን ደግሞ እንግባበት። በዋናነት ግን የትርክቱ ጦርነት ይመለከታል። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ይቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው። መሞት የለብኝም